ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች፣ ዛሬም በተለየና በአንድ አስተማሪ ቪዲዮ ተገናኘን። ዛሬ የምንመለከተው ሴት ልጅ ፍቅረኛዋ ሲናፍቃት የምታሳያቸው ምልክቶች ወይም ደግሞ ባህሪያና ስሜቶቿን የምታሳይበት መንገድ ዛሬ በዝርዝር የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ለሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜ መለቅላችሁን እንደዚህ አይነት አስተማሪ ቪዲዮዎች ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። እንግዲህ ዛሬ የምንመለከተው ሴት ልጅ ፍቅረኛዋ ሲናፍቃት የምታሳያቸው ምልክቶች በስሜት በባህሪና በአስተሳሰብ ይለያያሉ። እነዚህን ድብቅ የመናፈቅ ስሜቶቿን የምታሳይበት መንገዶችን በዝርዝር የምታውቁበት ቪዲዮ ነው የሚሆነው። በመጀመሪያ አንድ ሴት ልጅ ስትናፍቅ ብዙ ጊዜ መደወል ወይም ደግሞ መልእክት ወይም ሜሴጅ መላክ ታበዛለች ማለት ነው። ከዚህ ጋር ተያይዞ እንደናፈካት ማሳያ ምልክት እንደሆነ ልታውቅ ይገባል ማለት ነው። ብዙ ጊዜ ስልክ ትደውልልሃለች፣ መልእክት በብዛት የምትልክልህ ይሆናል። አንተን ማግኘት እጅግ በጣም ትፈልጋለች። ካንተ ሳይሆን እሷ በተደጋጋሚ መልእክትና ስልክ የምታበዛ ከሆነ እንደናፈቀች የሚያሳይ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ የምታሳይ ስሜት በትንሽ በትልቁ ስሜታዊ የመሆን ምልክት ታሳያለች ማለት ነው። ነገሮች በቀላሉ ሊያስቆጣት ወይም ደግሞ ሊያስከፋት ይችላል ማለት ነው። አጠቃላይ ስሜቷን ማጋራት እጅግ በጣም ትፈልጋለች። ስለዚህ በቀላሉ ስሜቷን ካንተ ጋር መጋራትን እጅግ የምትፈልግ ይሆናል ማለት ነው። ስለዚህ ቁጣዋንም ካንተ ጋር መጋራት ትፈልጋለች፣ ሲከፋትም አንተ ማግኘት ትፈልጋለች። ስለዚህ በትንሽ በትልቁ በብዛት ስሜታዊ የምትሆን ከሆነ አንተን እንደናፈቀች ማሳያ ይሆናል ማለት ነው። ሌላው ደግሞ የድሮ ፎቶዎች ወይም ደግሞ መልእክቶችን የምትመለከት ከሆነ በብዛት አንተ እንደናፈካት ማሳያ ሊሆን ይችላል ማለት ነው። የተጻጻፋችሁት ሜሴጅ ሊሆን ይችላል፣ ወይም ደግሞ ፎቶዎችን አብራችሁ የተነሳችኋቸውን ፎቶዎች ሊሆኑ ይችላሉ። እነዛን በተደጋጋሚ የምትመለከት የምታይ ከሆነ አንተ እንደናፈካት ማሳያ ይሆናል ማለት ነው። ስለዚህ ያለፈውን ጊዜ ትናፍቃለችና መናፈቋን ለማሳየት እየጣረች እንደሆነ ማወቅ ያስፈልጋል ማለት ነው። ስለዚህ የድሮ ነገሮቿን የምታሳይ ወይም ደግሞ ድሮ የተጻጻፋችሁትን የምታሳይ ድሮ የተነሳችሁትን ፎቶ የምታሳይ ከሆነ ያቺ ሴት አንተን እንደናፈቀች ወይም ደግሞ የድሮ ጨዋታችሁ የድሮ ፍቅራችሁ እንዲመለስ እንደፈለገች ማሳያ ሊሆን ይችላል ማለት ነው። በመቀጠል ደግሞ አንተን በተደጋጋሚ የምትጠራ ይሆናል ማለት ነው። ስለዚህ በውይይትም ውስጥ ሊሆን ይችላል፣ በንግግሩም ውስጥ ሊሆን ይችላል። አጠቃላይ ከአንተ ጋር እንዳለች እንዲሰማት ስለመፈለግ አንተን እየናፈቀች እንደሆነ ማሳያ ነው ማለት ነው። ስለዚህ ከጓደኞቿ ጋር ከቤተሰቦቿ ጋር ስለ አንተ ማውራት እጅግ በጣም ትፈልጋለች። እናም ያንተ ስም እንዲነሳ እጅግ የምትፈልግ ይሆናል ማለት ነው። ሌላው አንተን ለማግኘት እጅግ በጣም ምክንያት የምትፈልግ ከሆነ እቺ ሴት እንደናፈቀች ማወቅ ያስፈልጋል። በተደጋጋሚ እንገናኝ፣ እንውጣ ያሉ አይነት ጥያቄዎችን በብዛት የምትጠይቅ ከሆነ ቀጥታ ካንተ ጋር መገናኘት ወይም ደግሞ እንደናፈካት ማሳያ ነው ማለት ነው። ስለዚህ በብዛት በስራ ምክንያት ሊሆን ይችላል፣ በብዛት ላትገናኙ ትችላላችሁ፣ ወይም ደግሞ የርቀት ፍቅር ላይ ልትሆኑ ትችላላችሁ። ግን አንተን ለማግኘት እጅግ በጣም ጥረት የምታደርግና ምክንያት እጅግ በጣም የሚፈጠር ከሆነ በድግሶች በፕሮግራሞች አንተን ለማግኘት ወይም ደግሞ ካንተ ጋር ለመታየት እጅግ የምትፈልግ ከሆነ ያቺ ሴት እንደናፈቀች ማሳያ ነው። ስለዚህ እንገናኝ፣ እንውጣ፣ እዚህ ቦታ እንሂድ ያሉ ጥያቄዎችን በብዛት የምትጠይቅና ቀጥታ ካንተ ጋር የመገናኘት ፍላጎቷን በግልጽ እያሳየች እንደናፈካት እየነገረች እንደሆነ ልታውቅ ይገባል። በመቀጠል ሌላው ሴት ልጅ ስትናፍቅ የምታሳይ ምልክቶች በሶሻል ሚዲያ ላይ እጅግ በጣም ንቁ ተሳትፎ ታደርጋለች ማለት ነው። ምልክቶችን ታሳያለች። ለምሳሌ የፖስትካቸውን ነገሮች ላይ ኮሜንት ለመስጠት እጅግ በጣም ፈጣን ትሆናለች። ያንተ ነገር ሼር ለማድረግ ለማጋራትም በጣም ትፈልጋለች። ኦንላይን መግባትን ቼክ ታደርጋለች። ኦንላይን ካልገባህ ደውላ እንድትገባ ወይም ደግሞ በቴሌግራም ሊሆን ይችላል፣ በኢንስታግራም ሊሆን ይችላል፣ በተለያዩ የሶሻል ሚዲያዎች ካንተ ጋር ማውራት ትፈልጋለች ማለት ነው። ስለዚህ አንተን እየተከታተለች እንደሆነ እንድታቀላት ትፈልጋለች ማለት ነው። ስለዚህ አንተ የምታደርጋቸውን ነገሮች እሷም እየተከታተለች መሆኑ እንድታቅላት ትፈልጋለች። መናፈቋን አንተን ለማግኘት መፈለጓንም በዚህ ልታውቅ ይገባል ማለት ነው። ሌላው ደግሞ አንተን የሚያስታውሱ ነገሮችን የምታረግ ከሆነ ማለት ነው አንተን የሚያስታውሱ ነገሮችን መናገር ትፈልጋለች ማለት ነው። ምሳሌ ይህ ነገር አንተን ያስታውሰኛል ትላለች። አይምሮዋ ብዙ ጊዜ በአንተ ላይ ያተኮረ ይሆናል ማለት ነው። ስለዚህ አንተን ለማስታወስ ብዙ ነገሮችን ትጠቀማለች፣ ትነግርሃለች ማለት ነው። ስለዚህ
እንደናፈካት ማሳያ ምልክት ነው። ከሌሎች ሰዎች ጋር ስትገናኝ ለጓደኞቿም ለስራ አጋሮቿም ሊሆን ይችላል ስላንተ ማውራት እጅግ በጣም ትፈልጋለች ማለት ነው። ቀኑን እንዴት እንደዋለች ላንተ ለማጋራት የምትፈልግ ይሆናል። ትናንሽ ነገሮች እንኳን ቢሆኑ ካንተ ጋር ማውራት ትፈልጋለች። ወይም ደግሞ አንተን የማታገኝ ከሆነ ላንተ ቅርብ ያለ ሰው ዘመድም ሊሆን ይችላል፣ አጠቃላይ ቤተሰብም ሊሆን ይችላል፣ ከሱ ጋር ለማውራት እጅግ በጣም ትፈልጋለች ማለት ነው። የቅርብ ሰዎችም አንተን እንደናፈቀች እንዲረዷት ትፈልጋለች ወይም ደግሞ ትጠራለች ማለት ነው። ስለዚህ ከዚህ ጋር ተይዞ ብቻዋን ስትሆን እጅግ በጣም የመናፈቅ ሁኔታዋ እጅግ በጣም ይበዛል ማለት ነው። ስለዚህ ስላንተ ብዙ ጊዜ ማሰብ ትጀምራለች። ብቸኛ ከሆነች ደግሞ እጅግ በጣም ስሜቷ ይበልጥ ይጨምራል። የመናፈቅ ስሜቷ እጅግ የሚጨምር ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ደግሞ በአካል ለመቀራረብ ፍላጎት እጅግ በጣም እየጨመረ ይመጣል ማለት ነው። ስለዚህ መንካት፣ መቀራረብ፣ መተቃቀፍን እጅግ በጣም ትናፍቀዋለች። እናም ደግሞ ፍቅርን በአካል ማሳየትም እጅግ በጣም ትፈልጋለች፣ ትጓጓለች ማለት ነው። ስለዚህ ያቺ ሴት እጅግ በጣም እንደናፈቀች ማሳያ ነው ማለት ነው። ከዚህ ጋር ተያይዞ ግን አንድ ጊዜ ላንተ እጅግ በጣም ቅርብ ትሆናለች፣ ሌላ ጊዜ ደግሞ በጣም ትርቃለች። ይሄ የሚሆንበት ስሜት ደግሞ ስሜቷን መቆጣጠር አትችልም ወይም ደግሞ መናፈቃን መደበቅ ትፈልጋለች ማለት ነው። ስለዚህ መናፈቋን ለመደበቅ እነዚህ ሁሉ ከላይ የጠቀስኩላችሁ ምልክቶች ላለማድረግ ትጠራለች። ነገር ግን ስታረገው ታገኛታለህ ማለት ነው። አለበለዛ ደግሞ እጅግ በጣም ስሜቷን ለመቆጣጠር ጥረት እያደረገች እንደሆነ ማወቅ ያስፈልጋል ማለት ነው። ስለዚህ ሴት ልጅ ፍቅረኛዋ ሲናፍቃት በጣም ግልጽ ነገሮችን ታሳያለች ማለት ነው። በብዙ መንገድ መገናኘት መፈልጓን ታሳያለች። ስለዚህ ስላንተ መናገር፣ በአካል መገናኘት እጅግ በጣም ትፈልጋለች። ነገር ግን ሁሉም ሴቶች በአንድ መንገድ ይህን ምልክት ያሳያሉ ማለት አይደለም። ስለዚህ ሰው የተለያየ አይደንቲቲ ወይም ደግሞ ፐርሶናሊቲ ያለው፣ ስለዚህ ሁሉም ሴቶች ይህን ምልክት ያሳያሉ ማለት ሳይሆን አብዛኛው ሴቶች ይህንን ምልክት የሚያሳዩበት እድል ሰፊ ነው ማለት ነው። ከዚህም በተቃራኒ ሁኔታ ሰው ሲናፍቃቸው ወይም ደግሞ ፍቅረኛቸው ሲናፍቃቸው ለየት ያለ ነገር የሚያደርጉ ወይም ደግሞ ስልክ የማይደውሉ ነገር ግን በዝምታ ውስጥ ሆነው አንተ እንድትደውልላት የምትፈልግ፣ በብዛት ደግሞ ሶሻል ሚዲያ ላይ ፎቶቿን ወይም ደግሞ ያሏትን ነገሮች ፎቶቿን እየለቀቀች አንተ ላይ ኮሜንት፣ ሼር፣ ራስ ሜሴጅ እንድታለግርላት እጅግ በጣም የሚጠብቁ ሴቶችም እንዳሉ ማወቅ ያስፈልጋል ማለት ነው። ስለዚህ ዛሬ ይዤላችሁ የመጣው ሴት ልጅ ፍቅረኛዋ ሲናፍቃት የምታሳያቸው ምልክቶች በዝርዝር ነግሬያችኋለሁ። እንደተማራችሁበት ተስፋ አድርጋለሁ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜ መለቅላችሁ እንደዚህ አይነት አስተማሪ ቪዲዮዎችን ማግኘት ትችላላችሁ። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።